سلام كبرات خاتلت التي بخميس أني حكومة تمليسنا متيناكم لنا يا نايلوم مدبنا حفشاوتي نجونوسايد زملكات كلاي فتيمو خمس بديهم فتيمو ما جلا زبل حبريتات هالو نعوينا هنري رايوتي حفشاوسي عب تجراي جونوسايد كفتم كلون تاي مبغسيو يا برغص جونوسايد تفصيمي عب تجراي ግን ናብቲ ጆኖሳይድ ዘእቶ እቲ ኩነታት እንታይ መራሕቲ ህወሓት ኣብ አዲስ አበባን ትግራይ ረሲዖም ንትግራይ ጨቁይኖም ንትግራይ አድኪዮም ንትግራይ አጸልሚቶም ኣብ አዲስ አበባ ዝብዕሉጉ ነይሮም ካብ ታሕቲ ዝናይ አዲስ አበባ ካብ ጫፍ ናብ ጫፍ ጽርግያታት ብሙሉ ህንጻታቶም ደኩይኖም ሃፍቲ ኮይኖም ምስ ቆልዑና ባዕለጉ ንህዝቢ ትግራይ ረሲዖም ፖለቲኮም አፍሪሶም ስለየኦም አዳኺሞም ብደንጎላ ተባይሮም ካብ አዲስ አበባ ናይ ዝኹሉ ዘጥፍዎ ምስተሳዕሩ ተሓታትነት ስለዝመፀ እቲ ዝመፀ መንግስቲ ናይ ብልጽግና ሃብቲ ኢትዮጵያ ዛባ ኻኑን ኣብ ልዕል ደቂ ሰባት ጭቆናን ግፍዕን ዝፈጸሙን ዜጋታት ፈቆዶ እስር ቤት ዘሳቀዩን ኩሕተቲኦም ብሕጊ ብፍላይ ከዓ ብሃብቲ ኢትዮጵያ ሃብቲ ህዝቢ ስለ ዝኾነ ዝብል ምስ መፀ መራሕቲ ህወሓት ንኸይሕተቱ እንታይ ኣውጆም ኩናት ንህዝቦም ኣላዒሎም ራእይ ወዚ ናይ ሽዑ ንህዝቢ ኣየኾናይና ክሳብ ዝብል ገይሮሞ ማለት ኣጽቢቦም ካብ ስልጣኖም ከይወርዱ ካብ ተሓታትነት ክድሕኑ ህዝቢ ላዓዒሎም ታንክ ዘይብሎም ታንክ ከም ዘለዎም አጽዋራት ዘይብሎም አጽዋራት ከም ዘለዎም ሰራዊት ዘይብሎም ሰራዊት ከም ዘለዎም ፈኪሮም ንህዝቢ ኣብ ክወፀ ዘይክእል ጸልማትን ኩናትን እትየሞ ማለት ራይ ወህዝቢ ትግራይ ከመይ ገይሮም ከም ዘስከርዎ ኣየዃናይና ደብሪጽ ሶፍትዌር ናይ አማዞን ዘለዎ ኣብ ዓለም ኣብ ዝተፈላለዩ ሶፍትዌራት ኢድ ዘለዎ ዝመሃዘዶ ገለመለዶ ኣየኻ ደብሪጽ ኣየዃናይና እዚ ተባሂሉ በዚ ሰኺሮም መራሕቲ ህወሓት ዝደልይዎ ነገር ስለ ዝሰርሑ እንታይ ኣውጆም ኩናት ራዩ ስለዚህ ህዝቢ ትግራይ በቲ መናወራን ፖለቲካን ጎስጓስ ናይ ዘን ልምዓት ጉጅለ ዝበሃላን ብኻድረታትን ብሚድያታትን ሰኺሩ ብድሕሩ ዝመጽእ ከይፈለጠ ህወሓት ዘለዎ ሓይሊ ከየረጋገፀ ነዞም ኣጽነቲ ህዝቢ ትግራይ ዝኾኑ ጉጅለ ህወሓት ደጊፉ ስልጣኖም ንምንዋሕ ከይፈለጦ መስዋዕቲ ከፊሉ ኣየኾናይና እናተባህለ መንግስቲ ኢትዮጵያ ግደፉ ንህዝቢ ትግራይ ኣይኮናን ክሕተት ዝግብኦ ክሕተት ኣለዎ እናበሎ ኢሉና ኣወጀ ንሕና ጌታቸው ኣሰፋይና ንሕና ደብሪጽና ንሕና ኣለም ገብረ ዋህድና ንሕና መንጀሪና ኢና ኢሉ ህዝቢ ትግራይ ብጎስጓስ ናይ ህወሓት ሰኺሩ ናብ ስልጣኖም ክቕጽሉ ገይሩ ካብ ተሓታትነት ክድሕኑ ገይሩ
رايو بقى خمزنا مسافنتن ناي نغوساتن غيرم نمرحته هوحات حزب تግራይ ከምዚ ገይሩ ይተንከባኺቦም ከምዚ ሕጂ ከጸልምትዎ ምዃኑ ከይፈለጠ ከምዚ ሕጂ ክጭቁንዎ ምዃኑ ከይፈለጠ ከምዚ ሕጂ ንቀታሊኦም ሓቂፎም ንህዝብ ትግራይ ከሳድዱ ከአስሩ ከቆትሉ ከጭቁኑ ከጨውዩ ምዃኑ ከይፈለጠ ህዝብ ትግራይ ከምዚ ገይሩ ይተቀብሉ ዝገርም አይገርምን እዚህ መስተባሃለሎም የም ዓቢዶም መራሕቲ ህወሓት በቃ ኃይልለና ኃይል ዘይብሎም ኃይልለና ህዝቢ ኣብ ጥራሕ ኢዱ በትር ጥራይ ዝሓዘ ህዝቢ በትር ከማናይ ሓዘን ኃይል ከም ዘለዎም ፍንጥሪ ዓይሎም ንህዝቢ ትግራይ ንአብይ አሕመድ መወዳእታ እንታይ ኢሎም ኣውጆምሉ በቃ ንሕና ተነኺኹምና ትግራይ መቅበሪትኩም ክንገብራና ኢሎም ኣብ ትግራይ ግን 1.5 ሚልዮን ትግራዋይ ተቐቢሩ ኣብ ትግራይ ግን 1.5 ሚልዮን ትግራዋይ ጸኒቱ ጄኖሳይድ ተፈጺመ ኣብ ትግራይ ንኹሎም ኣብ ትግራይ ኣትዮም ጄኖሳይድ ዝፈጸሙ ዓዳሚኦም ህወሓት ንምጥፋእ ኢትኹይና ተኻይዱ ህዝቢ ትግራይ ጠፊእዎ ኣክንደ ህወሓት 1.5 ሚልዮን ትግራዋይ ጠፊኡ መወዳእታ ነዚ ህዝቢ እዚ ከምዚ ገይሮም መስከርዎ እንታይ ኢሎም ኣውጆም ስምዑ عدل ወይ ተኸባቢርካ ብማዕረ ምንባር ወይ ድማ ምብትታኒ ቻው መወዳእታ ነቲ ህዝቢ በቃ ኣብ ጫፍ ጽልእናይ አብይ አሕመድን ናይ ብልጽግና ናይ ኢትዮጵያ ምሰብጽሕዎ እዚኣ ፈኸራ እዚኣ ፈኪሮም እዮም ነዞም ኩሎም ሓይልታት ኣብ ትግራይ ጄኖሳይድ ንኽፍጽሙ ዓዲሞም መራሕቲ ህወሓት ዘለና عدل ወይ ተኸባቢርካ ብማዕረ ምንባር ወይ ድማ ምብትታኒ ስለዚ ኣብ ትግራይ እዚ ኩሉ ፈኸራታት ተኻይዲ እዩ ጄኖሳይድ ክፍጸም ተገይሩ ቀዳሞት ንጄኖሳይድ ዝዓደሙን ዝጸውዑን ከዓ እዞም ጨቆንቲ መራሕቲ ህወሓት 1.5 ሚልዮን ንስልጣኖም ዘጥፉ 1.5 ሚልዮን ትግራዋይሲ ንስልጣን መራሕቲ ህወሓት ይጠፍኡ እምበር ትግራይ ኣይደሓነትን ትግራይ መሊሳ ኣብ ትሕቲ ቁፅፅር ሻዕብያ ኣብ ትሕቲ ቁፅፅር ፋኖ ኣትያ ስለዚ ጄኖሳይድ መን ይፈጺምዎ ኢሎም ተጋሩ ሕጂ ክበኣሱ ክከራኸሩ ክትርኢ ከለኻ ንህወሓት ነፃ ክገብርዋ ክትርኢ ከለኻ ይገርመካ ምግራምካ ትውድእ ኖ ጄኖሳይድ ሻዕብያ ይፈጺምዎ ኖ ብልጽግና ይፈጺምዎ ኖ ፋኖ ይፈጺምዎ ይብሉ ጠቕላላ ከዓ ጽንሕ ኢሎም ከዓ ፋኖን ሻዕብያን ጄኖሳይድ ኣይፈጸሙን ከዓ ክብሉ ጀሚሮም ማለት ስለዚ መጀመርያ ጄኖሳይድ ዕድል ዝፈቀደ ዕድል ዝሃበ ጻውዒት ዝገበረ ህወሓት ንህወሓት ነፃ ክትገብሩ ኢልኩም ተሓስቡን ተዳኣሊኹም ኮንኩም ጄኖሳይድ ኣብ ትግራይ ምስክርነት ክረክብ ኣይክእልን ስለዚ ንስማዓዮም ሞዞም ሓደ ተጠቀምቲ ማሕበራዊ ሚድያ ተጋሩ ዝብልዎ ዘለው ኣደኖ ከመይ እዮም ዝገልጽዎ ንህወሓት ነፃ ንምውፃእ እንታይ እዮም ዝብሉ ዘለው ብጣዕሚ ዘሕፍርን ዝገርምኒ ግን ንስማዓን ክሳብ መወዳእታ የሚወክሎ ከሆነ አይመለከተኝም ፋኖ ሆኖ ነው መጥቶ ጄኖሳይድ የፈጸመው ፋኖ ደግሞ አለ ልክ አሁን ብልጽግና እንደምትይ ፋኖ አለ ህግደፍ አለ ሻዕቢያ ወይም ኤርትራ ህወሓት ራሷን ባለች መሰል አራቱም እኔ አማራ አላልኩም የአማራ ህዝብ አላልኩም የአማራ ህዝብ ብል አማራ ጠላቴ ነው ወይ ምናምን ብል መብቴ ነው ፐርሰናሊ ማለት ይችላል ወይ ግን የትግራይ ህዝብ አማራ ጠላት ነው እያልኩ አይደለም የትግራይን ህዝብ ግን ጄኖሳይድ የፈጸመው ፋኖ የሚባል ታጣቂ ኃይል ነበር እንደ ፍየል ጠብሳቸው ተብሎ የሚሉት እነ ወርቃይተ ነው ምናምን የሚመሩትን ሁሉንም ፋኖ በአጠቃላይ ብልጽግናም እንደዛው ጄኖሳይደር ነው ብልጽግና ስልግና አሁን ኦሮሞ እያልኩ ነው ማለት ነበር አንድ እኮ ነው ለምን አንቺ ታዲያ ፒፒቲ ያለሽ ኦኬ ማለት ማቆም አለብሽ ኦኬ ሶ ፋኖ ማለት ማቆም ካለብሽ ማለት ነው ከዛ ጠላት የለብሽም ህግደፍም እንደዛው ካልሆነ ፋኖ ስትል አማራ ነው የሚወክለው አማራ ራሱ የአማራ ገበሬ ፋኖ ጋር ነው ማለት ነው ያንተ አራሶል አንደኛ ነገር በቃ አስተያየቃለውና አንዳንድ ጊዜ የትግራይ ፖለቲካ በጣም ከሚያስቀው ነገር ሶሊውለ
ኢትዮጵያ ውስጥ ማለት ህወሓት ያስተዳድር ፖለቲከኛ አይደለም። በቃ ካልሆንክ ግን ኢህአዴግ ያስተዳድር ነበር። ኢህአዴግ ባስተዳደረበት ሰዓት ኦነግ እንዲያረጋ እንትና አደረገ ተብሎ ህወሓት ነው ሲከሰስ ምናቆኛ ናት። ታጣቂዎች እየተፈለጉ ታጣቂዎች ምናምን አይደለም የሚጠሩት። ፍሬ እኮ ማይገናኝ ነው እንዴ ሰማናሽ ደግሞ አንተማ አዳምጣ እንዳለ ልዩ ኃይል አማራ ሪጅን ይኑር ኦሮሞ ሪጅን ይሁን አፋር ይኑር ምን who cares ኦርጋናይዝድ መንግስት አላት ኢትዮጵያ። ኦርጋናይዝድ አድርጎ ኢንቨስት አድርጎ አቀናይቶ በናሽናል ቲቪ ሪፖርት እንትን እያደረገ ፕሮፋይል እያደረገ የትግራይን ህዝብ ምን አደራይቶ ያመጣው እሱ ነው። ሶ you're not gonna focus ጢቃ ላይ አይደለም ፎከስ ማድረግ ያለብህ ማን ነው መንግስት። በቃ ምንድነው የሚሰራው? መንግስት አላት እኮ ኢትዮጵያ። ሶቨሪቲዋን ማስጠበቅ ያለበት መከላከያ ነው። መጠየቅ የሚችለውም ደግሞ መጀመሪያ መንግስት ነው። you don't focus እኮ ታች ያለ ነገር ላይ ኮንትሮል ማድረግ አለበት መንግስት። ለምንድን ነው እንደሚቋቋመው ሀገር ላይ መንግስት እኮ እንዲህ አይነት ነገሮች እንዳይፈጠሩ እኮ ነው እሱ እንደ ማፊያ አደራጅቶ አምጥቶ እንደገና ደግሞ እነሱ ልከስ እንዴ እኔ ለምንድን ነው የሚያደራጃችሁ ሲጀምር? ቱ ቢጊን እኮ ማደራጀትም የለበትም። እንደዛ ከሆነ ፍሬ ህወሓት ቤት ይሻተስነሽ ህወሓትም እኮ ህዝብ እኮ ነው። ህዝባው ወያነ ሀርነት ትግራይ ነው። ህወሓት ድርጅት ነው። ህወሓት አይደለም ዘገና ድርጅት ነው። ህወሓት ድርጅት ነው። ብአዴን ማለት ነው። ፋኖ ድርጅት ለምን አልሆነም? ፋኖ ድርጅት ካልሆነ ህወሓት ድርጅት ነበር። አንደኛ ልዩ ኃይል ተብሎ እኮ ነው የተከሰሱት። አይደለም ፋኖ ነበር ብለ እናንተ ጽሁፍ እኮ አለ ስቴት ዲፓርትመንት ላይ ሄዳችሁ ማንበብ ትችላላችሁ። እኔ አይደለም ብለ እኮ ታዲያ ችግር የለውም። ታዲያ የአማራ ታጣቂ ሚኒሻ ነው የሚልህ እንጂ ፋኖ የሚባል ነገር አይደለም። በቃ ይሄ በቃ እሺ ይሻለኛል። ለዛውም የአማራ ታጣቂ ኃይል እሱ እኮ ነው የሚከፋው። ለዛው አማራ ህዝብ በዛ ላይ የአማራ ታጣቂ ኃይል ስትይ የአማራ ህዝብ እያስገባሽ ነው። የአማራ ታጣቂ ኃይል ማለት አሁን ያለው የአማራ ታጣቂ ኃይል ተቀበለ ችግር የለም። አስረስ ማረ ነግሯል አይደል? እኛ ፋኖ ሳኑን ኤኒዌይ ግን ለማንኛውም ማለት ነው ምስኩሉ ሰበይ ይጻል አንሶል ህወሓት ደንቆሮ ስለዝሆነ ሰዓት እኔ እኮ እየተጣላሁ እኮ አይደለም። እውነትን ግን አልዋሽም። እውነት ነው የተደረገ እኮ ነው የተደረገ እኮ። ታዲያ ለምን ቢሆን ለማንኛውም አጠቃላይ ስለሆነ እኮ ነው የማላስመስለው ነው ፍሬ ይገር ለምን መሬት ላይ እንደዘረባኝ ይኸውልህ የትግራይ ህዝብ ማለት ነው። ይሄም ጠላቴ ነው ይሄም ጠላቴ ተብሎ መኖሪያ አታሳጡ። ፍትህ ቢጠብቅ ህዝብ አለ ፍሬ። ይሄ ጠላቴ ማለት ሌላ ነው። አሁን ፒስ ነን። አሁን እኮ አብረን እየኖረ እኮ ነው የአማራ ህዝብ የትግራይ ህዝብ ምናምን እኮ ኢትዮጵያ ውስጥ ኦሮሞ ሁሉንም እኮ አብሮ አንድ ሀገር እኮ እየኖረ ነው። የተደረገ ነገር ግን ይሄ ማለት ግን የተደረገ ነገር ይረሳል ወይም ይደመሰሳል ማለት አይደለም። ይቅርታ መጠየቅ ያለበት ይቅርታ ይጠየቃል። ካሳ መካስ ያለበት ይካሳል ምናምን እንጂ አሁን እኮ አልታረቅንም ምናምን ከዘም ብለን ኦፊሻሊ በፕሪቶሪያው ስምምነት ብቻ እኮ ነው ያለነው ከኢትዮጵያ ጋር። ለምንድን ነው እኔ ታን እንደዚህ ነው ምናምን ለአንድ ቆሻሻ ጆኖሳይደር ምን አለ ማመጣኝ ፍሬ? አንቺ እንደፈለሽ ቤትሽም ነው እንደፈለሽኝ። እኔ ግን ጆኖሳይደር ይውላችሁ እኔ አሁን ይውለ ምንድነው መሰለሽ ወይ ካሞያ ያ ክስታይ ካመልከ ይላል ያ ከአቅሚ ያ ካብ I don't care ራሳችን ነው የምንቆመው እኛ እንደንቸር anyway ሶልሽ thank you በቃ okay thank you ለማንኛውም ማለት ነው I don't know how እኔ ህወሓት ምን ሆኖ ነው ከዚህ ሁላ ድርጅት ከዚህ ሁላ ህዝብ ጋር የተጣላው? በዚህ ምን ነበር ግን አይ ካን ሲ እንደዚህ ምንም መላ የሌለው እንትን ግራ ነው የሚገባው። ጀስቲስ መጠየቅ ቲክታክ ላይ አይደለም ጀስቲስ የሚጠየቀው የፖለቲካ አንደኛ ስለ ማለት የምትጠይቁ ከሆነ ሪስፖንሲብል ሆነ ራሱ በስነ ስርዓት ለምን አይቀመጥም ታዲያ? ለምንድን ነው ፎከስ የምታደርጉት? ከታች ነው እንዴ ፎከስ የሚደረገው? ከላይ እንጂ ከላይ እኮ ነው ፎከስ የሚደረገው። ከስርማ አንቺ ብቻ እኮ ነው የምትከራከረው እንጂ መሪዎቹ እኮ ያምናሉ። እንደዛ የብልጽግናው መሪዎች ያምናሉ፣ የፋኖ መሪዎች ያምናሉ። ያምኑ እኮ ነው የሚታረቁ። አንቺ ግን እንደዛ አትበሉ፣ ጠላት አታብዙ። ነው ጠላት ማብዛት የሚባለው ፋኖ ያምናሉ። አምነው ይሄንን አምነው ነው አማራዎች ሁሌ ይጠይቃሉ። ጦርነት ያደረገባችሁ ብልጽግና ሁሌ ግን አማራ ነው የምትሉት ነው የሚሉት። ሁሉም ይጠይቃሉ። የራሳቸው ጉዳይ እነሱ ስላሉ እኮ አይደለም። እንደዛ ማለት እኮ ይችላሉ። ይመጥሽ አንዳውን ይሄ ሞጣ ቀራኔ ባወራውን የአማራ ህዝብ እንደዛ ትላላችሁ አይደለም። አንድ ሰው ሊል ይችላል አላቀም። ግን የትግራይ ህዝብ እኛ እናውቃለን። ጠላታችን ለይተን እነሱም ያውቃሉ። ኦሬዲ ያደረጉትን ጥፋታቸው ያምናሉ። ሪከርድ የተደረገ ነው። እኔ በዋሽ እዚህ ቤትሽ ምን ሀቅ ነው? ለምን ለማዋሸፈረ? አንቺ ግን በኃይል አስመስሉ አትበይ። እኔ አስመስል ማናንተ አስመስል አልኩኝ? እንደዛ ነገር ነው የምታወሩት። ስራቸው ጠላት አታብዛ። ትሪያንግል እስቲ እሺ በቃ እንዴ ትሪያንግል እኔ እንደ ኢሊት የደነቆረ ስላለ ግራ ስለሚገባኝ ነው። የደነቆረ እንትን አለኝ ኢሊት አለኝ
ትግራይ ውስጥ so I'm trying to make sense out of it. You guys are delusional. That's why I get irritated. መንግስት እያለ እየዞራችሁ ከማህበረሰብ ጋርና ከሌላ ኃይል ጋር መተጣልጡ አንደኛ ፋኖ ሁን አማራ ስልጣን የለውም አቅምም የለውም አቅም የያዘ መንግስት አለ መንግስት ጋር ነው የተጣላችሁት መንግስት ነው ያደራጀው መንግስት ነው ዩናይትድ ኤምሬት ነው ያመጣት መንግስት ነው ኤርትራ መንግስት ጋር ኦርጋናይዝ አድርጎ ያመጣው መንግስትን አትሉ ከዛ ትዞራላችሁ ከዛ ማስመሰል የእናንተ ነው እንጂ ማስመሰል የኔማ አውቀዋለሁ who did this የእናንተ ነው ማስመሰል የእናንተ ነው በማሽቋለጥ ከመጣማ ብልጽግና is responsible በአለም ላይ ሪስፖንሲብል የተቀመጠው ብልጽግና ነው እናንተ ግን ከታች ትገልጣላችሁ ሶ ፊክስት ነው እያልኳችሁ ያለው አለበለዚያ አሜሪካን ስቴት ዲፓርትመንት ሪፖርት የተደረገውን አንብበው ኢትዮጵያ ገቨርንመንት ከአሊያንሶቹ ጋር ነው የሚለው እንዳውን አይነት ያለው ልጅ አሁን አንቺን ሊከስሽ ለምን መሰለሽ is a part of the problem አሁን ካወራሻቸው ችግሮች ውስጥ አንደኛው ሰውየው የዛ አካል መሆን አለበት ገባሽ የችግሩ አካል ስለሆነ ነው አሁን ችግሩን ለመፍታት አትጂ ያለው ችግር ይቆይ እያለ ያለው እንደዚህ አይነት ሰው ነው የሚመስለኝና ማህበረሰብን ለማህበረሰብ መውቀስ ትክክል አይደለም አሁን ያለው የፋኖ አመራር ደግሞ ተናግረዋል ብዙ ጊዜ ኦፊሻሊ ፋኖ ከመመስረቱ በፊት የሆነ ነገር እኛ እዛ ፓርት ውስጥ የለንበት ያረጋዋሉ ያሳሉ ግን እኛ አሁን ያለነው ሰዎች እዛው ሶሪ ማህበረሰብ ፋኖ ነው ማህበረሰብ የምትለው ፋኖ ነው ያነሳው እሱ ነው ወይም ሌላ ማህበረሰብ አሁን ዝም ብለህ ቃልን በቃ አሁን ትዊስት እያረከው ነውና እሺ በቃ ቀደም ያልከውን ከቀየረ ነው ስሜ እያጠቆርከኝ ነው እኔ አሁን ማህበረሰብ አላነሳውም የአማራ ህዝብ አላነሳውም ኦሮሞ አላነሳውም ግን ማህበረሰብ የምትለው ፋኖ ነው ወይም ብልጽግና ለምትገለጨ ነገር አለ እኮ ልጁ እኮ እያብራራ የነበረው ኢትዮጵያ ላይ የተፈጠረውን ችግር ነበር አሁን በጣም ዌስት ያረጋችሁት ደግሞ እርስ በርስ በመጨቃጨቅ ነው ለልጅቷ በምታወራበት ወይ ነበር እየመለሰላት የነበረው ያኔ እሷ የጠየቀችውን ጥያቄ ያወራችውን ነገር ነው ሪስፖንድ ያደረገ በሷ ልክ ነበር እየሄደ የነበረው እኔ ብዙ ጊዜ ነው ማውቀው እንደዚህ አይነት ናት እንደ የአማራ ክልል ተወላጅ ናት እንደ ለሷ መልስ ቢሰጣት አንቺ ደግሞ በእናትሽ አትቀባጥሪ አንቺ ራሱ አና የሚመቻትን ፖለቲካ ነው የሚናገርላት ብልጽግና የሚመቻቸውን ፖለቲካ ነው የሚናገረው ፎከስ የትግራይ ችግር አማራ ሪጅን የአማራ ችግር ትግራይ ላይ ብልጽግና ወንዛት ኤንድ ሂድድ ዛት ተጋሩ ድድ እንደ ሁሉ ጊዜ እንደዛ ፎከስ ሪል እንትን ችግር አለብኝ ካለ አንድ ሰው መንግስት አገር ያላት መንግስት ያለ እየዞርሽ ማለት ነው ከሚያዋስብሽ ወይም ህብረተሰብ ማነካከት ከሌለብሽ ጋር መጠየቅ ካለብሽ እኮ መጀመሪያ ኢትዮጵያ መንግስት ጠይቂና የአማራ ሪጅን ያለውንም እንትን ትጠይቂያለሽ ማማ እንትን ኢቭን እኮ በአዴን አይደለም ስልጣን ላይ ያለው ኦፒዲዮ ነው ስልጣን ላይ ያለው መጀመሪያ እኮ ከስልጣን ከመጣም ራሱ ፓወር የኢትዮጵያ ፖለቲካ ላይ ማለት ነው ህወሓት ላይ አይደል እንደ ተጠቀለለው የኢህአዴግ አይደል እንደ ነበሩት ለምን እስቲ እንደዚህ እንደሚለው ከሆነ ሶል ለምን ኦፒዲዮ አይጠየቅም እንደ ህወሓት አዝማችስ ህወሓት ኦፒዲዮ ለምን አልተጠየቀም ህወሓት የአንበሳ ድርሻ ይዟል ተብሎ አይደል ሶ ዜን ኦፒዲዮ የትግራይን ጦርነት የአንበሳ ድርሻ አለው አለ ማሽቋለት ካልፈለጉ በስተቀር ማቃጠር ካልፈለጉ ኦርጋናይዝድ ያደረገው ምን ያደረገው ሰብስቦ ያመጣው ጠላት ትግራይ ምን ህወሓት ማን ነው ጠላቱ ብሎ የደርግ እንትኖችን የኤርትራን እንትን የኢትዮጵያኒስቱን አንድ ነገር ካልኩሌት አድርጎ ኦርጋናይዝድ ያደረገው ብልጽግና ኦፒዲዮ እነሱን ይናገሩ ከዛ ፋኖ ጂዲዲ እንትና እያለ ይቀጥላል ፍሬም ነው ችግርሽ እኮ ነው ፋኖ ስለጨመርኩት ኤኒዌይ ህወሓት እኔ መጨመር ፎከስ መታደርገው ኤኒዌይ በቃ ሱ ፕሊዝ እኔ አንዳንድ ጊዜ ወይ ካለ ማይገባችሁ ለኔና ላንቺ እኩል ነው የሚደርሰን ያወዳደርሽ ነው እኔ ያወዳደርኩ አንደኛ በደሌን መሬት አንተና ለህወሓት አይደለም ፋኖ ግን ስጨምረው ተናደድሽ ፍሬ አትናደጂ ኖርማል ምንም እኮሽ ሶል ፕሊዝ በእናትህ ፕሊዝ አንደኛ ነገር አይ ኖ what I'm talking about ምን እንደማወራ ምናምን አውቃለሁ ጠንቅቄ ማቅለጅ ነኝ ትራያንግል ቀጥል ዝም ብዬ ባቡ ሰጥ ምናምን አላወራላችሁ እዚህ ጋር ብልጽግናዎቹ ደስ ቢላቸው ኖሮ ያላወራም በተአምር ፋኖ ይላል ፋኖ ብትል ባትልኩ ምንም አይመጣም ግን ማን ምንድነው ትርጉሙ ፋኖ ድሮን ታጥቋል ፋኖ መንግስት ነው አዲስ አበባ ላይ ያለ 4 ኪሎ ተቀምጧል ወይስ እዛ ትግራይ ቲቪ ላይ ፋኖ ስላሉ ነው የፖለቲካ ችግር ስላላቸው
አሜሪካኖች ራሱ እስካሉ እንደዚህ አይነት ወሬያችሁ ጉድ ነው። ኤኒዌይ ትራያንግል በዛ ዛሬ በጣም ጭቅጭቅ በዛ ላይ እኔ አይ ካንት ታውቃለህ። ማሞ ሌላ መታወቂያው ሌላ ነው። እነዚህ ሰዎች ነገር አትናደጂ። ፍሬ ምንድነው ያናደደሽ አንቺን? ሁሉ ጊዜ ይኸውልሽ ይሄ ብልጽግና ችግር ነው። ትግራይ ላይ ጦርነት ያደረገው ብልጽግና ምንም ሪስፖንሲብል ብልጽግና ነው። ኢቭን ሻቢያ ኔክስት ነው የሚጠራው። ኢቭን ሻቢያ ኔክስት ነው የሚጠራው። ሪስፖንሲብል ብልጽግና ነው። ግን ሰምሃው መሰራት አለበት። በፕሪቶሪያው ስምምነት መስራት አለብኝ ምናምን ሰላም ፈልጋለሁ ሌላ ጉዳይ ነው። አዘርዛንዛት ግን እንትን ወይም ደግሞ አታምኝበትም ማለት ነው። ሪፖርቱን አታምኝም። የተጻፉ ነገሮችን ወይ ዓለም ላይ ማለት እኔ እኮ ወይ ማንበብ አለብን። እንዴት ነው እስቲ ሪፖርት የተደረገው? ምንድን ነው አልገባኝም። አሁን ምንድን ነው ፖለቲካ ተለዋዋጭ ነው። አይ ዶንት ኖ የገደሉትን ወይ ማቲ ጉዳት ያደረሱትን ፋኖች ዶክመንት ተደርጎ ከትግራይ በኩል ክስ የሚቀርብባቸውን በደንብ እንትን ማድረግ ያስፈልጋል። ግን ኖርማሊ ክስ የሚጀምረው ከላይ ነው እንጂ ከስር ከወታደሩ አይጀምርም። በዛም ቢኬድ አይ ዶንት ኖ አብዛኛው ተዋጊ ከየት አካባቢ ነው ምናምን የብሔር ስብጥሩ ምናምን እያለ ነው የዶሮ መገነጣጠል ፖለቲካ መጀመር አለብን ማለት ነው። ግን አይ ዶንት ቲንክ ጀስቲስ የሚመጣ አይመስለኝም። እኔ እንደገና እለዋለሁ ከኢትዮጵያ ድርጅቶች ከትግራይም ይሁን ከአማራም ይሁን ከአፋር በኩል ፕሮፐርሊ ዶክመንትድ አልተደረገም። ማን ምን እንዳደረገ የሰው ጉዳት አልተሰማም፣ አልተመዘገበም። በጣም አሁን ያሉት ኤሊቶች እንኳን አዲስ አይዲያ ላይ መጡ አይደለም ሰው የሚለውን ራሱ በስርዓት መጽሐፍ መናገር የከበደው ዶንቆሮች የተሰበሰቡበት ዘመን ላይ ስለደረስን ኤሊት የተባለው ሁሉም መካሪ ነው፣ ሁሉም አዋቂ ነኝ ባይ ነው። ስለዚህ አስቸጋሪ ነው። እንትና የሚባል ህዝብ አድርጓል፣ ይሄን እንትና የሚባል ህዝብ አድርጓል ለማለት ይደብራል። ማለትም የሆነ ከፖለቲካ ፓርቲዎች ነው እንጂ ብዙ ጊዜ ከህዝብ ችግር ያለ አይመስልም። እንደውም የጦርነቱ ጊዜ አማራ ክልል ህወሓት ገብቶ ትዝ ይለኛል፣ ሁለተኛው ዙር ላይ ማለት ነው ቆረጣ ተደርጎ ነበር። በተለይ በዚህ ከጭፍራ ግንባር ትዝ ይላችኋል። እዛ ወደ ጋሽናም ጭፍራም ጋሽና ላይ ነው ጠቅላይ ሚኒስትሩ የሄዱበት ጊዜ ከባይ የተደረገባቸው ጊዜ በተለይ ጋሽና ቲቪ ላይ ቀርበው ምናምን እንትን ሲባሉ እኔ ምን አንድ ጥያቄ ልጠይቅህ ትሪያንግል እና አና ከትግራይ ከቲፒኤልኤፍ ጋር ፒስ ምናምን ይመስልሃል አይደለ? ይመስላሉ ሾስ ላይክ ዛት። አማራ ደግሞ ሲንጣጡ ነው የምትሰማቸው። ሪጅናቸው ላይ ግን ቲዲኤፍ ሲገባ አላሉም። አማራዎች አገር እያዘልን ብለው ስቴት ዲፓርትመንቱ በቃ መጡብን አላሉም። እነሱ ግን ሚኒት ቲዲኤፍ ወደ የኛ ክልል ገባ ሊሉ ሲሉ ተደራጅተው ነው ስቴት ዲፓርትመንት 9 ድርጅት ሄዱት። እና አና እኮ ችግራችሁ ሁሉንም ማስቀየም ተያያዙ እና ሁላችንንም በጎን በምን በግብር በምን ስማርት ፖለቲካ ነው። ስለና አና ኮርለም እያወራች ያለችው አሁን ትሪያንግል አይደለማ። እነ ፍሬ ሰልፍ ወጥተው ተንከባለሉ ብለው ዘፈን ያወጡባቸው እኮ የፋኖ ደጋፊዎች ናቸው። የዛሬው አይደሉም ደቡቦች ምናምን ናቸው። በመንከባለሉ ዘፈን ሙዚቃ ያወጡት እነሱ አይደሉም። የደቡብ ልጆች ናቸው። የደቡብ ልጆች ናቸው። እናንተ ሁሉ ነገር አማራ ላይ አትለጥፉ። እናንተ ምን ቆይ ወይ ኮሜዲያኖቹ አማራዎች አይደሉም። ዋሴ ምናምን የሆነ ሲዲ ምናምን ኢትዮጵያ ሲሸጡ አጋቸዋለሁ። ከድሮ የሆነ ልጆች ሆነው እንትን አላቸው መንከባለል በሚለው ቦሌ የደቡብ ልጆች ናቸው። ቦሌ ቀልድ ምናምን እያሉ ድሮ ነበራቸው። ድሮ ወንድና ሴት እኔና ትሪያንግል ግን እድሜያችን ሁላ እንቀራረብ። ፍሬ ግን ቆይ ፖለቲካ ይሄንን አሁኑን ፖለቲካ ሞር ላይክ እንደዚህ እንትን ማድረግ ከጀመርሽ ስንት ጊዜሽ ነው? አንቺም ፖለቲከኛ ነሽ። እንኳን እኔ እኔ ፖለቲከኛ አይደለሁኝ። እግዚአብሔርን እኔ ፖለቲከኛ አይደለሁም። ሚዲያ ሰዎች ናቸው። እኔ በተለምዶ ነው ዝም ብዬ በቃ ግራ ስለገባኝ ነው እንጂ ፖለቲከኛ አና እንትን ነው። ምን አለ መሰለሽ አና እንትን አለ አሁን ኢሳት ላይ ለምሳሌ ካየሻቸው እንደውም የሆነ ሰው በንቶ ሲናገር ቅድም እያወራ ነበርና ገርሞኝ ነበረ። እውነቷቸውን ነው። መሳይ መኮንን አሁን ሲዳማ ነው፣ የሐዋሳ ሰው ነው። ለክልሉ ጋዜጠኛ ነበረ። ሲሳይ አጌና የደቡብ ሰው ነው።
ሌላም ማናቸው ጥሪልኝ እዛ ኢሳት ላይ ነበሩት። አሁን ኢትዮጵያ እዚህ ጋር የሚመጣው የብርሃኑ ፎቶ እሱ ራሱ አሁን እሱ ደቡብ ሰው ነው። ብርሃኑ ነጋ የደቡብ ሰው ነው። አበበ ቦጋለ የሚባለው እንትን በደንብ የሚያንቀሳቅሱ የነበረው ኢትዮጵያን በብዛት ተደውሏል የነበረው የደቡብ ሰው ነው። ኤፍሬም ማዴቦ የሚባለው የደቡብ ሰው ነው። ግንቦት ሰባቶቹ ማለት ነው። ናምን ዘለቀ ኤርትራዊና ኦሮሞ ነው። የካፕተን እንትና ዘለቀ ምሩ ምናምን አድሚራል ምናምን ያው ኤኒዌይስ እና ብዙ እንደዚህ እንትኖች አሉ እና አሚን የአማራ ብሔርተኞች ነው ወይ they have a cause ስታስቢ በጣም ብዙ ሰዎች በእነሱ ስም ነግደዋል ወይም በእነሱ ስም እንኳን እነሱ አማራ ነን አላሉም to be honest። አሁን ምንድነው ሚስኮንሰፕሽኑ እነዛም አሊጌሽኑን አልተከላከሉ አማራ ናችሁ ሲባሉ አማራን ምናምን I don't know ብቻ አስዩም ተደርጓል። ሁሉ ሰው አስዩም አድርጎባቸዋል። እነዚህም I don't know ኮንፊውዥን ተፈጥሯል። ግን እኔ ልል የነበረው የተቋረጠው ቶፒክ ምንድነው ሁሉ ነገር የሚያጠነጥነው ትግራይ ላይ ነው። የአማራን ፖለቲካ ችግር አለ። ሁለታችሁ የትግራይም ሁሉ ነገር የሚያጠነጥነው እና ፋኖ በአሜሪካ መንግስት ምንድነው ሽብርተኛ ተብሎ አልተፈረጀም። በዛን ሰዓት በትግራይ አልተባለም። ግን እንትን ነው እዛ ምዕራብ ትግራይ የአማራ ልዩ ኃይል ታጣቂና ብራዘር ፍሬስተኛ ሼር በርሊን ትራያንግል ሽሮ በርበሬ በርገን ጥላችሁ ማንኪያ ሳይቀር ግን እንትን አለ ዋንዴ በነገራችን ላይ አይ ዶንት ኖ ስለ ወንጀለኞች ከሁሉም ማህበረሰብ አሉ። ግን አይ ዶንት ቲንክ እየጠቀም አይደለም። አሁን ባለፈውም ስለ ኦሮሞም የተናገርኩ ነበር። የሆነ ማህበረሰቦቹን ይዞ ወንጀለኛ ማድረግ አሁን ትግራይ ላይም ራሱ ተመሳሳይ የሚያስብል መንጋ አለ እና በጣም አስቸጋሪ ነው። አስቸጋሪ ሆኖ ምንድነው ማህበረሰቦቹ አይደለም ችግሩ። ቅድም ላይ የነበረው እንትን የጦርነቱ ጊዜ ጋሽና ምናምን ጭፍራ ምናምን እነዛ ግንባሮች ቀውጢ በነበረ ሰዓት ብዙ የቲዲኤፍ ወታደሮች ጠፍተው ነበር። ታውቃላችሁ ገጠር ውስጥ ጠፍተው ነበር። ጠፍተው ከዛላ የተወሰኑት ማህበረሰቡ አንዳንዶቹ በተለይ ቲኔጀሮች ነበሩ ወታደሮቹና ማህበረሰቡ ይደብቃቸው ነበር። የደበቃቸው የተወሰኑትን ወደ ሀገሩ ሸኝቷል። መከላከያ ለሁለት ለሶስት ወር ማህበረሰቡን እየዞረ ቲዲኤፍ አይታችኋል እያለ ይፈልግ ነበር። አማራ ክልል ውስጥ አፋር ውስጥም ጠፍቶ ነበር የተወሰነ። ይታይሽ ሊወሩ የመጡት ልጆች ህብረተሰቡ ደብቋል ማለት አይ ህዝቡ እኮ ሪል ስቶሪ ነው። ባክዳፕ የሆነ ስቶሪ እና እልክላችኋለሁ ራሱ የዛኔ እነ ስዩም ተሾመ ምናምን ምን አይነት ስራ ነው እያበዱ ማለት ለምን ትደብቃላችሁ? መከላከያ ስንት ደሙን ፈሶ አውጣው ታክመው የወጡ ሰዎች አሉ ባይደው ታጋዮች ተደብቀው ቀይረው ምናምን ልኳቸው ጎጆ ሰርተው እንዳይገኙ አድርገው እንዳይገኙ የደበቋቸው ዙሪያ ተከት የሚገርም እኛም ነበር በተደብረ ታብሮ እንደዛ አድርገዋል። ተከላ በቃ እኔ ህዝቡ ችግር የለበትም። ህዝቡ ጋር አይደለም ችግሩና እንደ ማህበረሰብ እኛ ጋርና እነሱ ጋር ያለ ቴንሽን መብረድ አለበት። እነሱ መብረድ አለባቸው፣ ከኛም መብረድ አለበት። ሴም ቲንግ ደግሞ በሌላም በኩል ያለ የኢትዮጵያ ማለት አለበለዚያ እየተያዝክ ዝም ብለህ ፎከስ አድርገህ መጥፎም ነው፣ ለእኛም መጥፎ ነው፣ ለእነሱም መጥፎ ነው። ለሁለታችንም እኮ ነው ማለት ነው። አትጓተት እና ለምስከስ ኦሮሞ ብለህ ሳይሆን በዳዲና ትራያንግል እየሰማ ነበር። ተቃራኒ ነኝ እኔ ትራያንግል እየሰማን ነበር አይደል ስናገር። እኔ አሁን ለምሳሌ ማህበረሰብ ፖለቲካ መስራት የፈለጉ አይደል ነው ትራያንግል። ግን እኔ ማህበረሰብ አለምሳም ግን ትግራይ ውስጥ ማለ አልከኝ። ልክ ነህ። አሁን ህወሓት አለበት ትልቁ አይደል። ህወሓት የትግራይ ማህበረሰብ ይወክላል ብዬ አላስብም። የትም ቦታ ወንጀለኛ ነው ካለው ማንም ሰው መጠየቅ ይችላል። አቅም ካለው ማለት ነው። አቅም ካለው ማንኛውም ሰው ሊጠይቀው ይችላል እንጂ ፕሬዚደንት ራሱ ይሄው በቃ አሸባሪዎች ናቸው ይላል። ምንም ማድረግ አይችልም። ከነሱ ጋር የሚደራደረው ኦሬ ትግራይ የሚመሯት እነሱ ናቸው። ሶ በእነሱ እኔ አሁን የሆነ ሰመተ ህወሓት እንደዚህ ነው ምናምን ቢል አልከላከልም። ማህበረሰብ ይወክላል ብዬ አላስብም። ቲዲኤፍ ማለት አይደለም። ቲዲኤፍ ምንድን ነው? ቲዲኤፍ ማለት ቲዲኤፍ ማይለው እኮ ቲዲኤፍ ማይለው ለምንድን ነው ፈረ ሌላ አካባቢ ሄዶ ጄኖሳይድ አልፈጸመም እንጂ ቲዲኤፍ ራሱ ታጣቂው ነው።
አሁን ታጣቂ ነው አትዴፍ ቆይ ፍሬ ቆይ አማራ ታጣቂ ነው የጎደለ ነገሮች አሉ ብለው ይከሳሉ። በቃ አማራዎችን ቢያነሱት እኔ ምንም ችግር የለውም። በቲፒኤልኤፍ ነው የሚሉት። ቲፒኤልኤፍ ነው ባይዘው አለው ትዴፍ ቢሉም ትዴፍ አይደል እንደዛ ነው ፐርሰናል ነገር አይደለም። ሰው ይሄ እኮ የማህበረሰብና የሆነ ኮዝ እኮ ነው አይደል? ኮዝ ነገር እኮ እኔ ቲዲኤፍ የሚመራው ምንድነው የምትለው አንተ? አይደለም በህወሓት አይደለም የሚመራው። ጃፋይ ደግሞ ማን ነው? እኮ ነው ችግሩ። ያ አሁን እኔ ላውራ ፍሬ ፕሊዝ አንዴ የራሴን ማውራ የራሴ ሀሳብ እነሱ እንደፈልግ ያወሩ ልንገር። አሁን ያለው ትዴፍ አላውቅም፣ በማን እንደሚመራ አላውቅም። አንተ የምታውቀው ከሆነ ትነግረኛለህ። ግን እኔ ማውቀው ድሮ የነበረው ትዴፍ በጦርነት ሰዓት ናይ መከታ ኃይል ይዝባል በትግርኛ የምታውቀው ከሆነ በአማርኛ አይደለም የመከታ ኃይል ነው የሚባለው። ፍራ አላውቅም። በቃ የነበረው ሁኔታ ነው የፈጠረው። መሪዎች ደግሞ ከውስጥ የወጡ ልጆች ነበሩ፣ የህወሓት መሪዎች ነበሩ፣ ህወሓቶችና ከህወሓት ውጭ ነበሩ። በህወሓት አልነበረም የሚመራው፣ በትግራይ ልጆች በትግራይ መሪዎች ይመራ ነበር ትዴፍ ማለት ነው። ያስ ትዴፍ ማን ነበር የሚመራው? ፍራንስ ህወሓት ሶልዬ የሆነ ጊዜ ትዴፍ ተብሎ ራሱ ህወሓት የመራው አሉላ በኋላ ነው መቀሌ ከገባ ወንበር ከያዘ በኋላ። ከዛ በፊት ጻድቃን ነበር የሚመራው። ህወሓት መምራት ከጀመረ በኋላ ደግሞ ወደቀ። ቲዲኤፍ ተብሎ ስሙ ሲጠራ ህወሓት መጥቶ የራሴ ነው ብለዋል። የራሴ ነው ብለዋል። ቲዲኤፍ የሚባል ስም ራሱ አልተቀበለውም። ጌታቸው ነው ያወጣው እንጂ አልተቀበለም። ፍሬ ችግር የለም እኮ እኛም እናውቀዋለን። ጌቼ ነው ያወጣው። ጌታቸው ያወጣው የህወሓት ሰራዊት እንዲባል ነበር የፈለገው። ይገርም የህወሓት ሰራዊት ከዛ አይሆንም ተባለ። ኤኒዌይ ለማንኛውም ግን ፍሬ አሁን ላስረዳው ትራያንግል እኮ ነው የሚያወራው። ፍሬ እኔ እኮ አላስፈራም እያልሽ ነበር። ትራያንግል ልንገርህ። አሁን እኔ ማህበረሰብ አላነሳውም። ማህበረሰብ ካነሳኝ ልክ ነህ ላጠቃልለው። ግን እነዚያ የጠራቸውን አንተ ማህበረሰብ ይወክላል ብለህ ታስባለህ? ህወሓት ነግሬሃለሁ። በትግራይ ያለው ኃይል ህወሓት ብቻ ነው። ህወሓት አይወክለንም ብያለሁ። እኔም እንዳል ትግራይ የትግራይ ህዝብ የሚበዛው አይወክለውም ብያለሁ። አንድ ፓርቲ ነው፣ እንደፈለግ ማድረግ ይችላል። ብትፈልግ ጄኖሳይደር በለው፣ ብትፈልግ ግጠመው፣ ብትፈልግ ስቀለው። እኔም እንደዛ ልክ ነው ያነሳኋቸው። ለዛውም እኔ ኤቪደንስ አለኝ ላሳያችሁ እችላለሁ። የምትፈልጉት ነገር ማለት ነው። ፋኖ በምክንያት ነው እንደዛ የምለው። ፒፒ በምክንያት ነው እንደዛ የምለው። ህግደፍ በምክንያት ነው እንደዛ የምለው። ሶስቱን ይወክለኛል የኔ ማህበረሰብ የሚል ካለ ግን እሱ ራሱም ወንጀለኛ እንደ ወንጀለኛ ነው እኔ የማየው የምቆጥረውም ትራያንግል እና እሱን እንዳይሆን ማህበረሰብ እያላችሁ ያላችሁ ወሬ ስላልሆነ አንድ ነገር አለ። ያው ፍሬ ተረጋጊ፣ እህታችን ፍሬ ተረጋጊ። ይገባኛል። ግን ዋንዴም የትግራይ ልጆች ያልተረዳችሁት አንድ ነገር አለ። በጣም አይ ቲንክ ሜቢ አሁን ስቆይ እያስተዋልኩ መጥቻለሁ። በጣም ንቃችሁታል፣ ወይም ደግሞ አንደር ኤስቲሜት አድርጋችሁታል። ምን ያህል ከባድ የሆነ የጥላቻ ፕሮፓጋንዳ እንደተሰራና እንደታመነበት በሌላው ማህበረሰብ ስፔሻሊ በጎረቤታችሁ በደቡብ ጎረቤታችሁ በአማራው በኩል ያለውን ከፍተኛ የሆነና ትናንሽዬ ነገሮች ራሱ በቃ ሰበብ ነው የሚፈለገው። እና አሁን ራሱ ብልጽግና በአማራ ፖለቲካ ላይ እየሰሩት ያሉት ምንድን ነው? የብልጽግና ካያችሁ የብልጽግና ሰዎች እንቁላል ቀቃይ ምናምን የሚዞሩት ሰዎች ካያችሁ ራሱ ጠላት ሁሉ ነገር ችግር ከድህነትም ከምንም በቃ ዓለም ላይ ከሴጣንም በላይ ህወሓትና የትግራይ ነገር ነው የሚል ፕሮፓጋንዳ አለ። እና ፍሬም እንዳልሽው ቅድም አሁንም በአቅም መደራጀት አለባችሁ። አሁንም መጎበዝ አለባችሁ። በወሬ አይደለም፣ ዝም ብሎ በመለፋለፍ አይደለም፣ በስራ መጎበዝ አለብህ። ሁለተኛ ደግሞ በተቻለ መጠን ማለዘብ አለብህ። እናት ለማሽቃበጥ ሳይሆን ማለዘብ አለብህ። ከፍተኛ የሆነ ድሮ የሆነ የሚባል አባባል አለ። ኢትዮጵያ እኮ ዘረኛ ሀገር ነው፣ ግን የአፋር ቀልድ ነው በአማርኛ የምንለው፣ ግን ሞሮፍ የአረብ ቀልድ ነው። ምን ማለት ነው? የሆነ ሰው ይመጣና ድንጋይ ይዞ ይመጣና ዝም ብሎ ይፈነክታል፣ ከዛ ላይ ይስቅብሃል። ይሆናል አይደል? አንዳንድ ሰው ዝም ብላችሁ በጥፊ መታ የሆነ ሰው ምናምን እንደ የጨዋታ ቀልድ አለ አይደል? አረቦች የሆነ ካያችሁ ቪዲዮ የነሱ ፕራንክ ብሎ የሚሰሩት ቪዲዮ ካያችሁ በቃ የጅል የሚጎዳ ማለት ነው። የሚጎዳ ቀልድ ይቀልዱና እንደዛ ነው። እና አልዋሻችሁም ምንድን ነው የሚባለው ከራያ ቆቦ በኋላ ያለው ሀገር አካባቢ ያለው አስተሳሰብ ለትግራይ
በጣም 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 ዳርክ ነው። በጣም ኢቭን ጀስቲፋይድ አይደለም። ይቅርታ አድርግልኝ ፍሬ፣ የፈለገ ህዋት አጠፋ እንኳን ምን ኖረንበታል። ህዋት ያጠፋውን ያላጠፋውን እናውቃለን። ግን it is getting ridiculous በቃ አሁን to the point where የዓለም ችግር ኢቭን ናዚዎቹ ራሱ እዚህ ያህል እንደ ህዋትም የተከሰሱ በትግራይም እንዳለው የተከሰሱ አይመስልም። ኢቭን የተደረገውን ነገርም ስታይ ጠፋ ለሚባለው ጥፋት ራሱ ጀስቲፋይ ያደረገው የሆነው ጦርነትም ያለው ነገር ምንም እስረኛ ቋንቋ ኦሮምኛ ሆነ ምናምን does not justify what happened or what is going to happen። አሁንም ለሚታሰበውም whatever ለሚሰሩትን ፖለቲካ ጀስቲፋይ ያደረገው ግን ያን ስላልኩ ከስራ ያለውም ስርዓት ይዞ ህሊና ኖሮት የሚኖር ህብረተሰብ ስላልሆነ ጥንቃቄ ያስፈልጋል። ስፔሻሊ ደግሞ ሚዲያ ነው። ኦልሬዲ የበረገገ እንትን አለ፣ ጉዳቱ ታይቷል። ስለዚህ ወይ በደንብ ሰርተ መተ በስርዓት ተደራጅተ የምታደርግ ያለብን በተቻለው መጠን አለዝበ መዘጋጀት ነው እንጂ ዝም ብሎ መለፋለፋውን ህዋት ለምሳሌ I don't understand። አሁን ስትመለከተው የዓለማችን ዘገምተኝነት ነው የሰራው ስራ ከህዋት በኩል ጥላቻ እያለ ምን እያለ ይሄ ሁሉ ነገር እያለ አሉ ነው። አሁንም ተመሳሳይ ነገር እንዳይሰራ በጣም ጥንቃቄ ያስፈልጋል። የህዋት አመራር የህዋት ፖለቲካ ቢሆን ኖሮ በአሁኑ ሰዓት እንዲሁም መደበቅ ነው ያለበት። ሙያ በልብ ነው ብሎ ከውስጡ ነው ጸጥ ብሎ ድምፁን አጥፍቶ መስራት ነው ያለበት እንጂ አሁንም ይሁን I don't understand። ኢቭን ከሚዲያ ራሱ መካሰስ አለበት። ለምዶ ስለኔ ግን ህወሓቶች ደህና ናቸው አሁን በእንደዚህ ይሄ ጌታቸው ነው ደግሞ ሌላኛው ሳይድ ነው። እነዚህ የተቃዋሚ እኮ ናቸው። ልክ አሁን ደግሞ ጌታቸው ነው ተቀብለው የህወሓትን ተቀብለው የሚያንፋጡት አይ የህወሓትም ያልኩት ለምንድን ነው እንትና ምግበይ ኩናማ ራሱ አሁን አክሱም ላይ ምናምን የዛኔ እንደቀልድ ተረሳ እንጂ ጥሩ ነው ሾርት ሜሞሪ ስላለን ነው እንጂ ታስቢ እኮ በቃ አደባባይ ላይ ወጥቶ ትግራይ ከአማራ ጋር ሰላም ነው የሚያስፈልጋት ግዴታ እሱን አስፖስብል በፈርዝ ሆነ ነው አማራጭ የለም። እንትና ታውቃላችሁ አይደለ? እስቲ እንትና ሚኪም ይወዳል እንደዚህ ወደ ውጭ ሀገር ወስደው እስራኤል ምን እንዳደረገች ታውቂያለሽ ፍሬ? እስራኤል ትጣላ ነበረ ከግብጽ ጋር ስፔሻሊ ከግብጽ ጋር በጣም እና ኢቭን ሰናይ ፔኒንሱላን ይዘውባቸው ነበር። መጨረሻ ላይ በቃ ይሄ ነገር እስራኤል ማለትም ግብጽም ትልቅ ሀገር ናት። ኢጂፕትም በእኛ ሳይዝ ያለች ከኛ ታንሳለች። ግን በእኛ ለእስራኤል ስታወዳድራት የፈለገ እስራኤል ስማርት ቢሆኑ ምናምን እነ ገማል አብደል ናስር የፈለገ ገገማ ደደብ ቢሆኑም ስቲል የሆነ ነቃ ያለ መሪ ከመጣ እንደሚውጧቸው ይታወቃልና የሆነ ሰዓት ላይ በቃ ብልጦኑና አንዋር ሳዳትን አግባብተው ተፈራረሙ የፒስ አግሪመንት ማለት ነው። ቱ ዚስ ዴይ ፒስ አግሪመንት አለ እና አትሊስት እንኳን ከግብጽ ጋር ሰላም ፈጠሩ። ሲናይ ፔኒንሱላን መለሱላቸው። ከግብጽ ጋር እስራኤል ፒስ ፈጠረች። አሁን የአሜሪካ ፖሊሲ ራሱ አንዱ ራሱ ሰፖርት ያው ታውቂያለሽ ለእስራኤል ያላቸው ማሽቃበጥ የአሜሪካ ፖሊሲ ለግብጽ ራሱ አንዱ ፌቨረብል እንትኑ ግብጽ ላይ የአሜሪካ ከፍታ ማከፋባት በእስራኤል ምክንያት። አሁን ይሄ 40 ምናምን ዓመት አልፎታል። ኦልሞስት 50 ዓመት ሆኖታል። እስካሁን አልተዋጉም። አንዋር ሳዳትም እዛው ሀገሩ ላይ ተገደለ። ከዛ ላይ እነ ሚኪ ደግሞ ሊገሉት የሞከሩት ያ ሁስኒ ሙባረክ መጣ፣ እሱ ማስቀጠለ። እስራኤል ለዘመናት በቃ ስፓይ ላከች። የግብጽን ፖለቲካ ቱ ዚስ ዴይ ጠላት ሆኖ እንዳይነሳ ውስጥ ለውስጥ በተለይ ሙርሲ የሚባለው ሰውዬ ሲመጣማ ቶሎ ነው እንደምንም ተራውርጠው ከሌሎቹ ጋር ተባብረው ያጠፉት። ቱ ዚስ ዴይ እስራኤል ትልቁ መፈራው ኃይል ግብጽ ነው። ትልቅ ስለሆነ አካባቢ ያሳል ከሌሎቹ ጋር ያው ሲሪያን የምትችለውን ያልታዳክማታለች፣ ትመለሳለች። ሌባኖን እንደደከመ ነው፣ ግራ የተጋባ ነው። ከሳውዲ ከማነው ከዩኤኢ ጋር ደግሞ ሌሎቹም በቃ አለ የተባለ አረብ ሀገር ጋር ሰላም የፈጠሩ በተቻላቸው። የቀራቸው ኢራን ነው። እንደምንም ብለው ተጋግጠው የተማማቱን በፈር ዞን እያሰፉ ሰላም የፈጠሩ አሁን እንደውም ተጨማልቀው ነው። ሁስኒ ሙባረክ አዳን ነው እንጂ አልገደልነውም። ባይተው እናት ነበር ሊገድለው የሞከረው ሊገሉኝ ነው ብሏል። ግን እስራኤል በኋላ ገባው እኮ በኋላ እንኳን ደንግጦ ነው መጀመሪያ እንደዛ ያለው። በረገገና እዛው ሲደርስ በቃ እንደዚህ ያደረጉኝ ምናምን ግን እንደሆነ ኋላ ተደረሰበት። ሱዳን ጋር ጦርነት ውስጥ ገባን በዛ ሰበብ። ይገርማል። የደቡብ ሱዳኖቹ ደግፈን ኦልሞስት ናይል ክፍለ ሀገር ምናምን እኛም ሻቢያም አንድ ላይ ተሰልፈን ሱዳን ግማሽ ነው የተቆጣጠርነው በሚያሳዝን መልኩ። ገስዋት እዛ እያለን ሻቢያ ጋር ባድሜ ተጣሉ። አላሁ አክበር አለ ሱዳን። በቃ በእኛ ጦስ ነው እንደዛ። ሁለታችንም ከዛ ሸሽተን ሄደን ባድሜ ውስጥ ገባን። ጮር አሳዛኝ፣ በጣም መጥፎ ውሳኔ እነመለስ የወሰዱት። እነመለስም በስሜት በቃ አንድ አሸባሪ ካልሰጣችሁ ብለው ሱዳንን ወረሩ። አሜሪካ ታንክ ሰጠቻቸው። ከዩጋንዳና ከቻድ እየተነሱ ጭራሽ ሱዳን በሙሉ ሊቆጣጠሯት ነበር።
ወታደሮቻቸው አንድ ላይ እየተዋጉ እያሉ ባድመ ተጀመረ። ሳበለው ያው ከጦርነት ወደ ጦርነት እና ሙባረክ አዳን ነው እንጂ አልሞከረም። አይ እንትን ነው እሱ ስለሚያወራ ነው። ግን ፖይንቱ ግን እስራኤል አሁን ከግብጽ ጋር የመጀመሪያዎቹ ሰባዎቹ ጋር ምናምን ካረገችው ጦርነት በኋላ ሳዳትን ካስፈረመች በኋላ ሰላም ናት። ከዛ በኋላ ሰላም ሆና እንደውም ግብጽ ውስጥ በቃ ይሞክራሉ አንዳንድ ኤክስትሪሚስቶች እና እስራኤል ለማለት ሲሞክሩ እስላሚክ ብራዘርሁድ ምናምን ከእስራኤል ጋር ሆና ነው ሙስሊም ብራዘር ይሞክራል። እንትን የጋዛ ሲቹዌሽን ላይ ካየ ራሱ ግብጽ አፏን ይዘጋችሁ ከእስራኤል ጋር በዚህ በጋዛ ሲቹዌሽን ራሱ ከእስራኤል ጋር ናት። በቃ ፓሲፋይ አድርጋችኋለች። ስታስቢው ከሌለ ነገር ነው ቱ ዘ ፖይንት ኢቨን ግብጽ ቢጨማለቁ ራሱ ሐማስ ለግብጽም አስቸጋሪ ነው ለሙባረክ ምክንያቱም እነሱ ሲኩላር አይደሉ እንትን ሆነዋል፣ ሰላም ፈጥተዋል። ይሄ ደግሞ ከአማራም ጋርም ከኤርትራ ጋርም ከአፋር ጋርም ከሶስቱ ጋር በተቻለ መጠን አለዝበ በተቻለ መጠን ስቲል ጥንካሬን ጠብቀን ጥንካሬ ደግሞ ለመጠበቅ ሚዲያ ላይ ኢቨን ማለት ትሪያንግል ከኢትዮጵያ መንግስት ጋር እኮ ፒስ መፍጠር እኮ እንደኔ ታውቃለህ ሙሉ በሙሉ ሰላም መፍጠር አለብን። ምንም በፕሪንሲፕል ኢትዮጵያ መንግስት ጋር መንግስት ነው መቀበል አለብን መስራት አለብን ምን ይላይዞ ነው። ግን አጠገብ ካለ ማህበረሰብ ጋር እንዲህ ተናንቃ አይሆንም። ይሄ ደግሞ ዘሴ ሜሴጅ ጎስቱ ዛማራው ጋሽ ሁለታችሁ አንድ ለምታወር ሚኪያውራ ትሪያንግልን ግን እንደዚህ ተማርከሃል ለካንተም እንደፈረ በቃ እጅ ሰጥታል ማለት ነው እንጂ እኛ ለውጥ እንጠብቃለን። ብራዘር ዝም ብሎ እኮ እንትን አይደለም ፖለቲካ አንደኛ መስተካከል አለበት። አንዱ ስምንተኛ ንጉስ ነው ያለችው ነው አናጣ በእውነት ተናገር ጅንጀና ጀምሯል። እሺ ፍሬሽ እኮ አብይ አህመድ እኮ ባሻፈንሽኝ እንዴ ምንድነው ሽኮር ተናገር ከዛ ሚኪና አቤት ዘርና ሽኮር ተና ቆንጆ አይተናገረክ አይከፈል ሽኮር ቆንጆ ዳራት አሰ ሱንዲ አሐድ ሽኮር ዝገብራ ተናገር ዝም በለው አውርቶ አልጠገበም ሶት ዴባ በለው ተዛሪ ብሉ በእውነት ተናገር። አሁን ምን አለ መሰለሽ እኔ አሁን በጣም ግራ የተጋባሁት ማለት ነው የሚሰጡት ምሳሌዎች ለምሳሌ ግብጽና እስራኤልና ትሪያንግል ነው እሱ የትሪያንግል እዚሁ ቱር ነው የሄደው ትሪያንግል እዚሁ ሰፈር ቱር ጋይድ ነው አንዳንድ ያስፈልጋል። የሚገርመኝ የትሪያንግል ነገር ግን ማለት እንደ ኮልፌ 4 ኪሎ ቦሌ ያልከ አይነት ነው የምታወራት እቺ የግሎባል ፖለቲክስ እና ይገርመኛል። ጎበዝ አንባቢ ነው በእውነት ይገርም የሚባል ብሎ አንስቶ ዝም ብሎ እንደ ወያላ ሰው ይጠራቸዋለሁ የዘጋው አይነት ነው የምጠቅሳቸው ሰዎች በሙሉ ዓለም ውስጥ ያሉት እንዳለ እያንዳንዱ ሀገር ላይ ይሄድ አይ ሞሳድ ይሰራል ጥሩ ቤትሽን ይሰራል። ትሪያንግል ግን ሰው ይወዛገባል አንድ እየቆስከኝ ግን አይደል ላይ ኮመንታ በእውነት ፓወር ስትራግል አለ ሶል ነው አላስፈራም ያለ እንዴ ፍትህ ይፈልጋለሁ ምን ታፈው ሶል ላለው ማን ነው ትሪያንግል ነው አላስፈራም ያለ ምን አረኩ ማይኮ መጥቶ ይው አሁን ደግሞ ማይኮ ተበጠበጠው እኔ ትሪያንግል ሰማ ዛሬ ፊሎሶፊ ስራ ቦታ ላይ የክሪስማስ ፓርቲ ነበርንና ዝም ብዬ ትንሽ ፈታ ብያለሁና ወሬን ሳዳምጠው አንተ ፈታ ብለህ ነው የምታወራው። ከሁሉ ሰው ሁሉ ስትረስ አድርጎ እኮ ነው የሚያወራው ትሪያንግል ማይኮ ሚት አድርግለት ልጅ አውራበት እውነት ነው። ስለዚህ ታስፈልጋለህ እየተባልክ ነው ጌታ ገብርኤል አዲስ የፖለቲካ የባለስልጣን ቤተሰብ ታዲያ ለምን ይሆናል? ፍሬም ያግዛት አላየህ ያቺ ነገር አለችባት አይደለ? ቦክ ስትል ይመጣና ለዘብ ያለ ይኸውልህ ፍሬን ደግሞ ረጋ ወይኔ ቺኬንያዊ ግን በጣም ነው የምትረብሸው። ባሪቾ የምትባለች ቺኬንያዊ እሺ ባሪቾ እዚህ ድራማ ያልቅም ቀጥል ትሪያንግል ፈገግ አሰኝተኛል። ምግበ ኩናማ አሳዛኝ ነው በጣም ምን አለ አሁን ወደ ናይጄሪያ ብትወስደው ትሪያንግል ኩናማ እኮ ትግራይ ነው ሰው አላወቀውም እንጂ ትሪያንግል እኮ ሂዝ ላይክ በቃ ኢንተርቴን ነው የሚያደርገው ሰውን። ግን ስማ ያልገባችሁ ነገር አለ። ትሪያንግል በጣም እንደዚህ ፈታ ብሎ ሱማሌ ነው ትሪያንግል ባይዘው
የቀኑ ናሽናል ሱማሌ ስሚ እየጀነጀኑ ማስገባት ማለት ምን አለ መሰለሽ ፍሬ አሁን የፈለገ ብልጽግና ብትሆንም ስለ ትግራይ ሲመጣ የሆነ ቆንጠጥ ያረጋታል፣ ያማታል። እኔ ስለ ኤርትራ ስታነሳብኝ ሚኪ ራያም የፈለገ በቃ ህወሓትን ቢቃወማት በትግራይ ደስ አይለው። ትሪያንግል ሂዳዝን ጊቭ ሺት ስለማንም ሻል ቆማቲ ታዲያ ቀጥር from Somalia ነጌና ትሪያንግልና እሞክራለሁ። የሶማሌ ትሪያንግል ተነሲ ነህ ወይስ ቪዲኤንዲ? ማን ነበር ተነሲ? ስንት ጠላት አለ ይመስላል? ስንት ጠላት አለ ይመስላል? ኢንተርናሽናል ነው። አረ በእውነት ያወራበት እናንተ ሰዎች ጌታን ያው ድምጻችን እንዴ ድምጻችን ታፈነ እኮ። ፍርዬ አመሰግናለሁ። ይሄ በቃ አንደበታቸው ስላዘጋሽልኝ አመሰግናለሁኝ። አሁን ለምሳሌ ሲነሳ የነበሩት ኤግዛምፕሎች እንዴት ነው ሰላም መምጣት ያለበት? ትግራይ ከአማራ ጋር ከሌላው ጎረቤት ከኤርትራ ከሁሉም ጋር ሰላም ያስፈልጋታል ወይ? በቃ ምንም አያስፈልግም የሚል ሰው ይኖራል ብዬ አላስብም። ግን የግጭቱ መንስኤ መጀመሪያ ላይ ያለው የሆነ ስር መሰረቱ መፍትሄ ካልተበጀለት ከላይ ያለው በቃ ሰላም ይምጣ ምናምን ማለት ደግሞ አግባብ አለው ብዬ አላስብም። ኮዙ ምንድን ነው? ለምሳሌ በትግራይ ማህበረሰብና በአማራ ማህበረሰብ የቆየ ቅርሾ የሆነ ሊያጣላ የሚችል ነገር ነበረ ወይ? አልነበረም። ቢኖርማ ኖሮ ለስንት ዘመናት አብሮ ባልኖረ ነበረ። ከኤርትራም ጋር እኮ ኤርትራውያንና ትግራይም እኮ ምንም ችግር አልነበረባቸውም እንደ ማህበረሰብ ካየሽው። ግን ኤሊቱ ህዝቡን ሞቢላይዝ አድርጎ ወዳልሆነ አቅጣጫ ይወስደዋል። እንደ ህዝብ እኔ አሁን ለምሳሌ ህዝብ ችግር የለበትም ምናምን፣ አዎ ችግር የለበትም። ግን የሚሰማው የፖለቲካ አጀንዳ ተቀብሎ ከዛ ፖለቲከኞች ጋር አብሮ ተባብሮ የሆነ ነገር ጥፋት ሊያደርስ የሚችል ነገር መስራት ከጀመረ ግን እንደ ህዝብም ችግር አለ። ለምሳሌ በ1997 ዓመተ ምህረት በነበረበት ምርጫ ወቅት እኔ ያኔ ህወሓቶች በጣም የሞቱና ደንቆሮ መሆናቸው የምታውቂው ያኔ ነበረ። ኦኬ ሁሉ ምርጫ ተካሄደ፣ ሞቢላይዝ ተደረገ። ህዝቡ ህወሓት ወይም ኢህአዴግ የሚባለው ፓርቲ በቃ በጣም ጠልቶት እንደነበረ ያሳያል። አዲስ አበባ እኮ ሙሉ በሙሉ ቅንጅቶች አሸንፈው ነበረ። በአደባባይ ግን ሲነገር የነበረው ምንድን ነው? ትግራይ ወደ መቀሌ፣ እቃ ወደ ቀበሌ ምናምን። ያኔ ተማሪዎች ሆነን አብረውን ይማሩ የነበሩ ልጆች ወደ ጥላቻ ገብተው በቃ የታባቱ እናጥፋው ምናምን እስከ ማለት ድረስ ተደርሶ ነበረ። በቃ የትግራይ ህዝብ እንዲጠፋ። ይሄ ግን የማህበረሰቡ ፍላጎት ግን አልነበረም መስሏቸው አጀንዳው ተቀብለው በአንዳንድ በኩል በቃ የሆነ ወደ አስፈላጊ ነገር የተጓዙ ሰዎች ነበሩ። ያ ሁሉ አለፈ። ኦኬ እነዚህ ኃይሎች የሆነ ስልጣን ላይ ከመጡ ህዝብ ከህዝብ ጋር አጋጭተው አገሪቷ ወዳልሆነ ደረጃ ላይ ሊያደርሷት እንደሚችሉ ብዙ የትግራይ ተወላጆች ብዙ ምሁራኖች ይናገሩ ነበር። ግን ህወሓት ምንም በቃ they don't care። ስለዚህ ንቀት የመጀመሪያው በኢትዮጵያ ፖለቲካ ውስጥ ትልቁ ችግር ምንድነው? ንቀት። ምንም አያመጣም፣ የሆነ ነገር ካለ እንዲህ ያደርጋሉ ምናምን ብሎ የማሰብ። ለምሳሌ አብይ አህመድ ወደ ስልጣን ሲመጣ ምንድን ያደረጉት? በቃ ምንም አይፈጠርም ስልጣን ቢሰጥ ከዛ በኋላ ምንም ሊያደርግ አይችልም። ቢመጣ እንኳን እኛ በተለይ ትግራይ አካባቢ ሲያደርጉት የነበሩት አጀንዳው እንዴት ያራግቡት እንደነበረ እነ ደብረ ጽዮን ሌላ ክላሽ ሌላ መሳሪያ ምናምን አንታጠቅም፣ የተሰባበሩት ምናምን ጠጋግነን እንገጥማለን፣ የጦርነት ችግር የለብንም፣ የፍትህ የሰላም የዲሞክራሲ የልማት ችግር ነው እንጂ ያለብን ለጦርነት እኮ ምንም ችግር የለም። በጣም ያጋግሉት ነበር። ከዛ ህዝቡ አብሮ መጮህ ጀመረ። እኔ አብሬ መጮህ ጀመርኩኝ ምናምን። ሊመጣ የቻለው በቃ ሁኔታዎች አስከፊ ሊሆኑ እንደሚችሉ ይገባን ነበረ። ግን ህዝቡን ተጠቀሙበት ነው ፖለቲከኞች።
ስለዚህ እኔ እንደ መፍትሄ ለምሳሌ አማራ ክልል በአሁኑ ሰዓት አማራ ክልልና ትግራይ ክልል ፍሬ ማነው ግን የሚያጋጫቸው ኢንተርኔት ነው። ምንድነው ከተባለ የመጀመሪያው ነገር በእውነት በእናትህ ዛሬ እንትን ነው ቅዳሜ ነው አርብ ነው ሲሪየስ አታርገው ነገሩንና ኦኬ ቀልድ ነው ያዛችሁት እንዴ? አመረርክ እኮ በጣም ማይኮ ኤርትራ ነው እንዳለው። አይ እኔ ምን አለ መሰለህ ማይኮ አስመራ ፓላስ አስመራ ኔትወርክ አይሰራም። የኛ ከኛ ከመዝናናትና ከመቀለድ ውጭ ማህበረሰቡ መሬት ላይ ያለው እየቀመሰው ያለው መከራና ግፍ ወይ መድኃኒዓለም አንተ በጣም ቁም ነገረኛ ነህ። ሰው እዛ ነገር ውስጥ ያለም እኛ እኮ የፈለገ በቃ ለህዝባችን ብናስብም አንዳንዴ ደግሞ ለራሳችን የምናስብ መልካም ነው። ማይኮ ደግሞ